ውድ የኢትዮሜዳ ቤተሰቦች በምርጥ ገጾች ዝግጅታችን ከሌተናል ኮሎኔል መንግስቱ ኃይለማርያም ትግላችን ቅጽ 2 መጽሐፍ የመረጥንላችሁ ታሪክ አራተኛውን ክፍል እናቀርባለን። ውድ ቤተሰቦቻችን ዝግጅታችንን መከታተል ስትጀምሩ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። የኤርትራ ክልል ህዝብ ፌዴሬሽኑን ለማፍረስ የወሰነው ፌዴሬሽኑ ከመቋቋሙ በፊት ነው። 50 ዓመታት በፋሺስት ኢጣሊያ መንግስት፣ 10 ዓመት በኢምፔሪያሊስት ብሪታንያ መንግስት ቅኝነት፣ በጠቅላላው 60 ዓመታት ከእናት ሀገሩ ከኢትዮጵያና ከወገኑ ከኢትዮጵያ ህዝብ ተነጥሎ ሲሰቃይ የነበረውን የኤርትራ ክፍለ ሀገር ህዝብ መልሶ ለማዋሃድ በተባበሩት መንግስታት ማህበር መድረክ የተደረገው የፖለቲካ ትግል ላስጨራሽና እጅግ ውስብስብ ስለነበረ የመንግስታቱ ማህበር 5ኛ ጠቅላላ ስብሰባ ኤርትራና ኢትዮጵያ በፌዴራላዊ መፍትሄ መልሰው እንዲተሳሰሩ መወሰኑ ታላቅ የፖለቲካ ድል ነው በማለት የኢትዮጵያ መንግስት በታላቅ ደስታ የተቀበለው ሲሆን በኤርትራ የኢትዮጵያ ህዝብ አንድነት የሀገር ፍቅር ማህበር አመራር አካላትና መላው የማህበሩ አባላት በእጅጉ ነው ያዘኑበት። የማህበሩ አመራር አካላት የመንግስታቱን ማህበር 5ኛ ጠቅላላ ስብሰባ ውሳኔ እንደሰሙ የማህበሩን ማዕከላዊ አመራር አካላት ስብሰባ ጠርተው ውይይት በማድረግ ውሳኔውን እውነት የሌለበትና ፍርደ ገምድል ነው በማለት በኤርትራ ውስጥ የሚኖረው ብዙሃኑ ኢትዮጵያዊ ህዝብ የታገለው ለኢትዮጵያዊነቱ፣ ለሰንደቅ ዓላማውና ለአንድነቱ እንጂ ለፌዴሬሽን ስላልሆነ ውሳኔውን አንቀበልም፣ የኤርትራ ብዙሃኑ ህዝብ የማይደመጥና ፍትሃዊ ውሳኔ የማይሰጠው ከሆነ ለአንድነታችን ካስፈለገ የትጥቅ ትግል ለማካሄድ ዝግጁ ነን የሚል ውሳኔ ያሳልፈው ይህንኑ ውሳኔ በቅድሚያ አዲስ አበባ ላለው የአፄ ኃይለ ሥላሴ መንግስት የሚገልጽ በንቡረ እድ መላከ ሰላም ዲሜጥሮስ ገብረ ማርያም የሚመራ ልዑካን ላኩ። የልዑካኑ ቡድን በቀድሞ ቤተ መንግስት ከቀዳማዊ ኃይለ ሥላሴ ጋር ተገናኝቶ ለአያሌ ዘመናት የኤርትራ ህዝብ ለአንድነቱ ያደረገውን ትግል በዝርዝር ካስረዳ በኋላ የኢትዮጵያ ህዝብ የአንድነት የአገር ፍቅር ማህበር ልዑካንን በመሩት በንቡረ እድ መላከ ሰላም ዲሜጥሮስ አማካኝነት ከዚህ እንደሚከተለው አቀረበ። ግርማዊ ሆይ፣ የኤርትራ ህዝቦ የታገለው አንዳች ገደብና ቅድመ ሁኔታ ለሌለበት አንድነቱ፣ ለሰንደቅ ዓላማውና ለንጉሠ ነገሥቱ ነው። የኤርትራ ህዝብ ወደ ግርማዊነቶ የላከን ከዚህ ዓላማው ዝንፍ እንደማይል ግለጹልኝ ብሎ ነው ካሉ በኋላ ቆራጡ ቄስ እልህ በተሞላበት ስሜትና ድፍረት ከዚህ የሚከተለውን ጥያቄ ለንጉሡ አቀረቡ። የአንድነት ኃይል የሆነው ኢትዮጵያውያን በኤርትራ ብዙሃን ነን፣ በትግሉም አሸናፊ ነን። ይሄ ያልታመነ እንደሆነ እንደገና ለማሳየት እንችላለን። ግርማዊ ሆይ፣ ዛሬ ኤርትራ በእጆ ናት። ሕዝቡ ታዛዦና ፍጹም ታማኞ ነው። ይህንን ፍርደ ገምድል ውሳኔ እንዴት ይቀበላሉ? ለዙፋኖ ቅናት የሎትም እንዴ? የሚል ነበረ። ከራሳቸው ከንቡረ እድ ዲሜጥሮስ ብቻ ሳይሆን በቢትወደድ አስፋሃና በሌሎችም በአብዛኛዎቹ የኤርትራ አርበኞች እንደተነገረኝ ንጉሡ የተወረወረባቸው ጥያቄ ኃይለ ቃል ብቻ ሳይሆን ድፍረትም የተላበሰ በመሆኑ ሳይቆጡ ራሳቸውን ተቆጣጥረው በዝምታ ለተወሰነ ጊዜያት ከቆዩ በኋላ በኤርትራ ህዝብ ስም ለቀረበላቸው ጥያቄ ከዚህ የሚከተለውን ተናገሩ። የመንግስታቱ ማህበር ይሄንን ውሳኔ እንዲሰጥ በፖለቲካው መድረክ የተደረገውን ትግልና የእኛን አቋም በውል ባትረዳም የተናገርከው በሙሉ እውነት ከመሆኑ በላይ በእውነተኛ የሀገር ፍቅር ስሜት ነው። በኤርትራ ያለውን ህዝባችንን ፍላጎት፣ ምኞትና ስሜቱን የምናውቅለት መሆናችንን እናንተም ትስቱታላችሁ ብለን አንገምትም። ሞያ በልብ ነው ይባላል። የኤርትራ ህዝባችን ለአንድነቱ ካደረገው ትግልና ከከፈለው መስዋዕትነት ጋር የማይመጣጠን ፍላጎቱን ያሟላ ባይሆንም ወደንና ፈልገን ሳይሆን አማራጭ በማጣታችን ተገደን የተቀበልነው
የመንግስታቱ ማህበር ውሳኔ በእናንተ አመራርና በኤርትራ ህዝባችን ጽኑ ትግል የተገኘ የመጀመሪያ ድል መሆኑን አምናችሁ በመቀበል ህዝቡን ማሳመን ያስፈልጋል። ከዚህ የሚቀጥለው ሁለተኛው ድል እንግሊዞችን ከኤርትራ በአስቸኳይና በሰላም ማስወጣት ይሆናል። እንግሊዞች የሚወጡልን ይሄንን የመንግስታቱን ማህበር ውሳኔ በጸጋ ስንቀበል ብቻ ነው። እንግሊዞች ከወጡ በኋላ ህዝባችን የሚፈልገው ይሆናል የሚል ነበረ። ልኡካኑ የንጉሱን ምክር ለበስ ትዕዛዝ ተቀብለው ወደ ኤርትራ በመመለስ ለላካቸው የአንድነት ማህበር አመራር አቀረቡ። የማህበሩ አመራር አካላትም የንጉሱን ውሳኔ በአክብሮት ተቀብለው የመንግስታቱ ማህበር ውሳኔ ወደ ተግባር ተተርጉሞ ፌዴሬሽኑ ተቋቁሞ እንግሊዞች ከኤርትራ የሚወጡበትን ጊዜ በጉጉት ሲጠብቁ ቆዩ። በመንግስታቱ ማህበር 5ኛ ጠቅላላ ስብሰባ ውሳኔ መሰረት ኤርትራና ኢትዮጵያ በፌዴሬሽን የሚተሳሰሩበትን ልዩ ልዩ ደንቦችና ፌዴሬሽኑ የሚተዳደርበትን ሕገ መንግሥት አዘጋጅ ኮሚሽን በተባበሩት መንግስታት ጉባኤ ተሰይሞ ወደ ኤርትራ በመምጣት ሕገ መንግሥት የማርቀቁ ሥራ ተጀምሮ ወደ መገባደዱ በተቃረበበት ጊዜ በኮሚሽኑ አባላትና በኢትዮጵያ መንግሥት ተወካዮች መካከል ውዝግብ የፈጠሩና ብዙ ያጨቃጨቁ መሰረታዊ የሕግ ጉዳዮች በርካታ ስለነበሩ ሁሉንም ከመዘርዘር ተቆጥቤ አንዱን ብቻ ላቀርብ እወዳለሁ። ሕገ መንግሥት አርቃቂ ኮሚሽኑ የፌዴራሉን መስተዳድር ህልውና መግለጫ ወይም ምልክት የሆነ ሰንደቅ ዓላማ መኖር አለበት ብሎ ያቀረበው ሐሳብ በአንድነት ማህበር መሪዎች ተሰምቶ እኛ ሳንሞት ቆመን በኤርትራ ምድር ከእንግዲህ ወዲህ ከኢትዮጵያ ሰንደቅ ዓላማ ሌላ አይቆምም አይውለበለብም በማለት ከፍ ያለ ዓመፅ አስነስተው ዳግም የንጉሠ ነገሥቱን ጣልቃ ገብነትና በእሳቸው አሳሳቢነት ገላጋይ ሽማግሌዎችን በጠየቀ ጥረት ፌዴሬሽኑን መቀበል እንዳስፈለገ ሁሉ እንግሊዞች እስኪወጡ ድረስ የፌዴራሉን አርማ መቀበል ግድ መሆኑን ለአንድነት ማህበር አመራር አካላት ዳግም በማስገንዘብ አመጹን ማብረድ ተቻለ። በኢትዮጵያ ሕዝብ የአንድነት የሀገር ፍቅር ማህበር የሚመራው የኤርትራ ሕዝብ በሙሉ ፌዴሬሽኑን የተቀበለው እንግሊዞችን በሰላም ከሀገሩ ለማስወጣት ብቻ ስለነበረ የማህበሩ አመራር ፌዴሬሽኑን ለማፍረስ የወሰነው ፌዴሬሽኑ ከመቋቋሙ በፊት ነው። ፌዴሬሽኑ 10 ዓመት ለመቆየት የቻለው የአፄ ኃይለ ሥላሴ መንግሥት ባለሥልጣናት በተለይም በጸሐፌ ትእዛዝ ወልደ ጊዮርጊስ፣ በውጭ ጉዳይ ሚኒስትሩ በአቶ አክሊሉ ሀብተወልድና አፍቃሪ ፌዴሬሽን በሆኑት የአንድነት ተቃዋሚዎች ጥረት ነው። ከ30 ዓመታት በላይ ለተካሄደው የእርስ በርስ ጦርነት መንስኤውና ብሎም እድገቱ እንግሊዞች ኤርትራን እንደ ቅኝ ገዥ ወታደራዊ አስተዳደር መስርተው ለ5 ዓመታት ያክል ከቆዩ በኋላ የጣሊያ ቅኝ ግዛት የነበሩ ሀገሮች ጉዳይ ከአራቱ ኃያላን መንግስታት እጅ ወጥቶ ወደ የተባበሩት መንግስታት ማህበር በተመራ ጊዜ በኤርትራ ብቸኛ የነበረው አንድና አንጋፋ የኢትዮጵያ አንድነት የሀገር ፍቅር ማህበር ተቃዋሚ የሆኑ 4 አንጃ የፖለቲካ ድርጅቶች በአጭር ጊዜና በተከታታይ አቋቋሙ። የነኚህ የእያንዳንዱ የፖለቲካ ድርጅቶች ምኞት፣ ፍላጎትና ጥያቄ በጣም የተለያየና አንዱ የሌላው አንጃ ወይም ተጻራሪ ነበረ። የኢትዮጵያ አንድነት የሀገር ፍቅር ማህበር ጥያቄ ያላንዳች ግዴታና ቅድመ ሁኔታ በአስቸኳይ ከኢትዮጵያ ጋር ውህደት የሚል ነው። በኤርትራ ምዕራባዊ ቆላ ክልል ነዋሪ የሆኑትን የእስልምና እምነት ተከታይ የሆኑ የተለያዩ ማህበረሰቦችና ብሔረሰቦችን እንወክላለን የሚለው ዋናው አንጃና ራሱን የሙስሊም ሊግ ብሎ የሚጠራው ድርጅት ለሚቀጥሉት 10 ዓመታት በእንግሊዝ መንግሥት የሞግዚት አስተዳደር ስር ከቆየን በኋላ
የወደፊቱን ዕድላችንን እንወስናለን ሲል ሊብራል ፕሮግሬሲቭ የተባለው ድርጅት ነፃነትን ጠየቀ። ኢጣሊያ ተመልሳ መጥታ እንደ ደቡብ ሶማሌ እኛንም በሞግዚትነት ታስተዳድረን የዓለም ድርጅት ነበረ። እነዚህን የተለያዩ የፖለቲካ ድርጅቶች ያንዳንዳቸውን በገጽ ተገናኝቶ ጥያቄያቸውን ለማድመጥና እንወክለዋለን የሚሉት ሕዝብ የሚኖርበትን መልክዓ ምድራዊ ክልል፣ የሕዝቡን መጠን፣ ባህሉንና የሚተዳደርበትን የኢኮኖሚ ምንጭ፣ ፍላጎቱን አጥንቶ የደረሰበትን ግኝት ለተባበሩት መንግስታት ማህበር እንዲያቀርብ በመንግስታቱ ማህበር ትዕዛዝ ወደ ኤርትራ የተላከው ከ5 የመንግስታቱ ማህበር አባል አገሮች ማለትም ከበርማ፣ ከደቡብ አፍሪካ፣ ከኖርዌይ፣ ከጓቲማላና ከፓኪስታን በተወጣጡ ግለሰቦች ከተቃረመው መርማሪ ኮሚሽን አባላት መካከል 3ቱ ማለትም የበርማ፣ የደቡብ አፍሪካና የኖርዌይ ተወካዮች በህብረት ያቀረቡትና በተባበሩት መንግስታት ማህበር 5ኛ ጠቅላላ ስብሰባ የጸደቀው የፌዴሬሽን መፍትሄ ከኤርትራ ህዝብ ብዙሃኑን ወክላለሁ የሚለው የአንድነት ፓርቲ የአመራር አካላት አባላትና ጠቅላላው ደገኛና ህዝበ ክርስቲያን ያዘነበትና የቀዳማዊ ኃይለ ሥላሴ መንግስት በጣም ቅር የተሰኘበት ቢሆንም ውሳኔውን ፍርደ ገምድል ነው ብሎ ለመኮነን ግን በእኔ አስተያየት በጣም የሚከብድ ነው። በፖለቲካ ዲሞክራሲ መርህ የብዙሃን ድምፅ መደመጥና መከበር አለበት የሚባል ቢሆንም ይህንን ማለት ግን በተለይም በመንግስት አስተዳደርና በህብረተሰቦች ማህበራዊ ህይወት ጉዳይ የአናሳዎቹ ወይም የህዳጣኑ ድምፅ፣ ፍላጎት፣ ስሜትና መብት ይዳፈናል ማለት አይደለም። በሌላ አነጋገር ፖለቲካዊ ዲሞክራሲ አንዱን አንስቶ ሌላውን ጥሎ ሳይሆን ሁሉንም አሰባሳቢ መሆን አለበት ማለት ነው። በተለይ የኤርትራን ሙስሊሞች ስጋትና ፍርሃት መርማሪው ኮሚሽን እንዳላየና እንዳልሰማ ሆኖ ማለፍ ስለማይችል በዚያን ጊዜ በኤርትራ ስለነበረው የፖለቲካ አቋምና ጥያቄ ብቻ ሳይሆን አጠቃላዩን የህብረተሰብ ጥንቅር፣ የአካባቢና የጎሳ ስሜትና መንፈሳዊ እምነት ወዘተ ረገድ ያለው ስብጥር ሲታይ ከፌዴሬሽን መፍትሄ ሌላ የተሻለ አማራጭ መፍትሄ ነበረ ብሎ ለማሰብ የሚያዳግት ነው። በጊዜው የፌዴሬሽን ትርጉምና ከፖለቲካ መፍትሄነቱ አንጻር የሚያስገኛቸውን ፋይዳዎች ከመረብ ወዲያና ወዲያ ያለው ሰፊው የኢትዮጵያ ህዝብ ቀርቶ ምሁራን በሚባሉትም ዘንድ የጠራ ግንዛቤ መኖሩ የሚያጠያይቅ ነው። በዓለማችን ፌዴሬሽን በመባል የሚጠሩ ግን በአወቃቀር በቅንጅትና በጥቅማቸው የተለያዩ የፌዴሬሽን አይነቶች አሉ። የተለያዩ የፌዴሬሽን አይነት ወይም ለጊዜው የፈረሰውን የኤርትራን ፌዴሬሽን የቅርጽና የይዘት ዝርዝር መተንተን ሳያስፈልግ አንድ አጠርና ጠቅለል ያለ ሐሳብ መስጠት ቢያስፈልግ የኤርትራና የኢትዮጵያ ህዝቦች ከ30 ዓመታት መነጣጠል በኋላ መልሰው የተዋሃዱበት ፌዴራላዊ ቅንጅት በሁለት ሉዓላዊና አቻ ሀገሮች ወይም መንግስታት መካከል የተደረገ ውህደት ሳይሆን በኢትዮጵያ ዘውዳዊ መንግስት ስር ለኤርትራ ክልል ህዝብ የተሰጠ የራስ ገዝ ክልላዊ አስተዳደር ወይም ሪጂናል ኦቶኖሚ ነው። የኤርትራ ህዝብ ከ30 ዓመታት የቅኝ ግዛት ቀንበር ነፃ ወጥቶ ከወገኑ ከተቀረው የኢትዮጵያ ህዝብ ጋር መልሶ የመዋሃዱ ዜና በአገር አቀፍ ሲናኝ መላውን የኢትዮጵያ ህዝብ በእጅጉ አስደስቷል። በተለይ በኤርትራ ለአንድ ወር ያክል የታየውን የደስታና የፈንጠዝያ ሁኔታ ይህንን ታሪክ ለመጻፍ የመረጃ ምንጭ ሆኑኝ የትግሉ ተዋናይ የነበሩ አዛውንት አርበኞች በድህረ አብዮት የገለጹልኝ አንድ ታላቅ ማህበራዊ ወይም ህዝባዊ ሰርግና ምላሽ ነበር በማለት ነበር። በተባበሩት መንግስታት ማህበር 5ኛ ጠቅላላ ስብሰባ ለኤርትራ የተሰጠውን ውሳኔ ፍርደ ገምድል ብሎ ያወገዙት የኢትዮጵያ አንድነት የሀገር ፍቅር ማህበር የአመራር አባላትና መላው አባላቱ አንድነትን ተቃዋሚ የነበሩ የፖለቲካ ድርጅቶች አመራር አካላትና አባላት በህብረት የፌዴሬሽኑን ምስረታ ደግፈው የልደቱን በዓል በሚያስደንቅ ሁኔታ በደስታ አክብረዋል።
የአንድነት ተጻራሪ የነበሩ የፖለቲካ ድርጅቶች የአመራር አካላት፣ የክልሉ ታዋቂ ታላላቅ ሰዎችና የሀገር ሽማግሌዎች፣ የክርስትናና የእስልምና መንፈሳዊ አባቶችና በኢትዮጵያ ጠላቶች አደራጅነት ግፊት የኤርትራ ክልል ሕዝብ መከፋፈል ችግርና ብሎም ትግል ውስጥ ከገባበት ጊዜ ጀምሮ እስከ ፌዴሬሽኑ መመስረት ድረስ ከነቤተሰባቸው ቀንደኛና አክራሪ ጸረ አንድነት የነበሩት ራስ ተሰማ አስመሮም ሳይቀሩ ለአፄ ኃይለ ሥላሴ የድጋፍና የደስታ መግለጫ መልእክት ልከዋል። ከሐማሴን አውራጃ የሚወለዱትና የኢትዮጵያ አንድነት የሀገር ፍቅር ማህበር ዋና ጸሐፊ የነበሩት የ42 ዓመት ጎልማሳው አቶ ተድላ ባይሩ የፌዴሬሽኑ መስተዳደር መሪ ወይም ቺፍ ኤክስኪዩቲቭ ሆነው ቁጥራቸው 68 ከነበረው የምክር ቤቱ አባላት 42 ድምፅ አግኝተው በመመረጣቸው የምዕራብ ቆላ ተወላጅ የሆኑት ብዙ ተከታይ ያላቸውና የታወቁት የ40 ዓመት ዕድሜ ጎልማሳና በትግሉ ጊዜ ቀንደኛ ተቃዋሚ የነበሩት ሼህ አሊ መሐመድ ሙሳ ራዳይ የኤርትራ ሕዝብ ምክር ቤት ፕሬዝዳንት እንዲሁም በክርስቲያኑም መማክርት ከፍተኛ ድምፅ አግኝተው ከመመረጣቸው ሌላ አንድነቶችና ተቃዋሚዎች የምክር ቤቱ መቀመጫ እኩል በመካፈላቸው በተቃዋሚዎች በኩል መሰረታዊ የሆነ የአቋምና የስነ ልቦና ለውጥ ፈጥሯል። ነፃነትና የባዕዳን መንግስት የሞግዚት አስተዳደር የጠየቁ ጸረ አንድነቶች በሙሉ የፌዴሬሽኑ ጽኑ ደጋፊ ወይም አፍቃሪ ፌዴሬሽን ሆኑ ነው የተባልነው። ፌዴሬሽኑ በትግሉ ዘመን ተጻራሪ የነበሩትንና የተከፋፈሉትን ኤርትራውያን መልሶ አስተባብሯል፣ አሰባስቧል። የአንድነት ተቃዋሚ የነበሩት ሁሉ ማለት ይቻላል ከኢትዮጵያ ሕዝብ አንድነት የሀገር ፍቅር ማህበር አባላት ጋር በሰላም በመከባበርና በመተሳሰብ ተቻችለን ለመኖር እንችላለን የሚል እምነት አድሮባቸዋል። የፌዴሬሽኑ ልደት በዓል የፈጠረው የሕዝቡ ልዩና ታሪካዊ ደስታ ከአንድ ወር ያላነሰ ጊዜ ወስዶ አከተመና ሕዝቡ ወደ የዕለት የግል ተግባሩ ሲሄድ የፌዴሬሽኑ ባለሥልጣናትና ባለሟሎችም ወደ ተግባራቸው ተመለሱና ሥራ መሥራት ተጀመረ። የፌዴሬሽኑ ምክር ቤት የአመራር አካላት ቅድሚያውን ትኩረት የሰጧቸው ተግባሮች መማክርቱ ሕዝቡ የጣለባቸውን አደራ መወጣት ይቻላቸው ዘንድ ምክር ቤቱ የሚያንቀሳቅሰውን ውስጣዊ መዋቅር በበቂ የሥራ መመሪያና የሰው ኃይል በቁሳቁስና በፋይናንስ ማደራጀት፣ መማክርቱን ከአዲሱ ሥራቸው በተለይም ከሕገ መንግሥቱና ከሱም ከሚመነጩት ልዩ ልዩ ሕጎችና የሥራ መመሪያዎች ወዘተ ጋር ማስተዋወቅ ነበረ። በሥራ አስፈጻሚ ወይም በመስተዳድሩ በኩል የመስተዳድሩን ልዩ ልዩ የሥራ ዘርፎች የሚመሩ የመምሪያ ኃላፊዎችን መምረጥ፣ በየዘርፉ የሚያስፈልጉ ባለሙያዎችን ማሟላትና ብሎም ከሕገ መንግሥቱና ከምክር ቤቱ የሚመነጩትን ሕጎች ወደ ተግባር ለመተርጎም በሚያስችል ሁኔታ ካቢኔውንና ክልላዊ አስተዳደሮችን ማለትም አውራጃና ወረዳዎችን በተዋረድ ማደራጀትን በመሳሰሉ በርካታ ሥራዎች ላይ ማተኮር ነበረ። ብዙሃኑ የኤርትራ ሕዝብ የጠየቀው በነጻነት ከተቀራው የኢትዮጵያ ሕዝብ ጋር ያላንዳች ግዴታና ቅድመ ሁኔታ መልሶ መዋሃድን ወይም ኢትዮጵያዊነትን እንጂ የፌዴሬሽን አስተዳደር ስላልሆነ ለጊዜው ፌዴሬሽኑ እንዲቋቋም የደገፈው እንግሊዞችን በሰላም ከሀገር ለማስወጣት ብቻ ስለሆነ የኢትዮጵያ አንድነት የሀገር ፍቅር ማህበር የአመራር አካላት ፌዴሬሽኑን ለማፍረስ የወሰኑት ከመቋቋሙ በፊት መሆኑ በአንባቢ ዘንድ ይታወሳል። ስለሆነም በአንድነት የአመራር አካላት በኩል የሚውጠነጠነው ፌዴሬሽኑ ሳይቆይና ስር ሳይሰድ በአስቸኳይ ማፍረስ ስለነበረ በምክር ቤት ውስጥ ላሉት የፓርቲው አባላትና ለመስተዳድሩ የአመራር አካላት የፌዴሬሽኑን መዋቅር ማጠናከርና ማጠባበቅ ትታችሁ ለማፍረስ በሚያስችለን ሁኔታ ላይ ማላላቱንና የማወላለቁን ሥራ በአስቸኳይ ጀምሩ የሚል መመሪያ ሰጡ። የሰጡት መመሪያም በተግባር እየተተረጎመ መሆኑን ለማወቅ በመከታተል
በየጊዜው ያላቋረጠ ግፊት ማድረጋቸውን ቀጠሉ። ከአንድ ሰው በላይ ያወቀው ነገር ለብዙ ጊዜ ሚስጥር ሆኖ ሊቆይ አይችልምና በየጊዜው የሚሰጡት መመሪያና ለተግባራዊነቱም የሚያደርጉት ግፊት በተቃዋሚዎችም ዘንድ ከመታወቁ ባሻገር በእነሱም አማካኝነት በአስመራ ከተማ ተቀማጭ ለነበሩ የኃያላኑ መንግስታት ቆንስል ጀነራሎች ጆሮ ስለደረሰ የአፄ ኃይለ ሥላሴ መንግስት ቀደም ብለን እንደገመትነውና እንደፈራነውም ፌዴሬሽኑን ሊያፈርስ ወስኗል የሚል አሉባልታ ማናፈስ ይጀምራሉ። ከተቃዋሚዎች ያገኙትን መረጃ እውነትነት ለማረጋገጥ የምንሰማው ነገር ምን ያህል እውነት ነው? የቀዳማዊ ኃይለ ሥላሴ እንደራሴ ቢትወደድ አንዳርጋቸው መሳይና ምክትላቸው ፊት አውራሪ አስፋሃ ወልደ ሚካኤል ፌዴሬሽኑን እንድታፈርሱ ተጽዕኖ እያደረጉባችሁ ነው ወይስ በነጻነት ስራችሁን መስራት ችላችኋል? ወዘተ የሚሉ ጥያቄዎችን እያንዳንዳቸው እየተፈራረቁ ለፓርላማው ፕሬዝዳንት ለሼህ አሊ ራዳይና ለመስተዳድሩ መሪ ለአቶ ተድላ ባይሩ በመደጋገም በመቅረብ ማስቸገር ከየመንግስታቸው ተልከው ኤርትራ የተገኙ ተልኳቸው ነውና ቋሚ ስራቸው አድርገው ይያያዙታል። አዲስ አበባ ያሉትም ዋናዎቹ የየመንግስታቱ አምባሳደሮች አስመራ ያሉት የሚያቀብሏቸውንና በአካባቢው የቃረሟቸውን መረጃዎች መሰረት አድርገውና የራሳቸውንም ፈጠራ ጨምረው በተለይም የብሪታንያ፣ የፈረንሳይና የሰሜን አሜሪካ መንግስታት ተወካዮች አስመራ ካሉት ጋር በተመሳሰለ ሁኔታ ለውጭ ጉዳይ ሚኒስትሩ ለአቶ አክሊሉ ሀብተወልድ እንዲሁ ተደጋጋሚ ጥያቄ ስለሚያቀርቡና አፄ ኃይለ ሥላሴም መንግስታቸው የኤርትራን ፌዴሬሽን ሊያፈርስ ነው ተብሎ የቀረበባቸውን ክስ በውጭ ጉዳይ ሚኒስትራቸው ሲነገራቸው በቤተ መንግስቱ ውስጥና በአካባቢው የተወሰነ ውዥንብር ይፈጠራል። በኤርትራ የኢትዮጵያ አንድነት የሀገር ፍቅር ማህበር አመራር በታላቅ ሚስጥርነት የተያዘው ፌዴሬሽኑን የማፍረስ ጉዳይ በአዲስ አበባ የአደባባይ ሚስጥር ሆኖ በጎዳናው መወራት ይጀምራል። ለውዥንብሩም አይነተኛ ምክንያት ንጉሱ ራሳቸው ናቸው ማለት ይቻላል። ምክንያቱም ከፌዴሬሽኑ ህልውና ጋር የተያያዘውን ጉዳይ አፄ ኃይለ ሥላሴ ለማንም ሳያጋሩ ብቻቸውን ይዘው አማካሪያቸው ከሆኑት ከኤርትራ እንደራሴዎቻቸውና ከምክትል እንደራሴያቸው ጋር ብቻ ስለሚመክሩና ለቀሩት የመንግስታቸው ባለስልጣናት ሁሉ ሚስጥር ስለነበር ነው። የውጭ ጉዳይ ሚኒስትሩ አቶ አክሊሉ ሀብተወልድ የኤርትራን ጉዳይ በተመለከተ ብዙ የደከሙና ብሎም አገራቸውን ለድል ያበቁ የፖለቲካው ትግል ኮከብ ተዋናይ ጀግና ቢሆኑም ከፌዴሬሽኑ መቋቋም በኋላ ሕግን በሚመለከት ጉዳይ ከማማከር በስተቀር ፌዴሬሽኑን ለማፍረስ ስለሚደረገው ጥረት የሚያውቁት ነገር አልነበረም። ውድ የኢትዮ ሜዳ ቤተሰቦች ከትግላችን ቅጽ 2 መጽሐፍ በምርጥ ገጾች የጀመርንላችሁ ታሪክ አላበቃም። ተከታዩን በቀጣይ ፕሮግራማችን ይዘን እንመለሳለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።